ቫላንታይን ዴይ ኢዝ ካሚንግ ጥቅሙ የጋራ ነው። ባለትዳር ካልሆናችሁ የጋብቻ ሰርተፊኬት ነው ቀለበትም ሰርተፊኬት ከሌላችሁ አልጋ ወንድና ሴት ሆኖ ማስያዝ ቀርቷል። የላቲቪያ ሴቶች የሀገሪቱን ህገ መንግስትና እንዲሁም ደግሞ መንግስታቸውን ይወቀሱ ይገኛሉ። ይህም ደግሞ የወንዶች ቁጥር ማሽቆልቆሎን ተከትሎ ወንድ ከየትም ፈልጋችሁ አምጦልን። እኔ አሁን ላቲቪያዊ ነኝ። ተመልከት እንግዲህ አየህ የዘርግ እንደጌት ይመጣል ካይናለም እንባው ራሱ ከየት ነው ይመጣል? ለነገሩ የለም ይሄ እንባ አንተ ወደ ውስጥ ነው እንዴ የምታለቅሰው? ምንጭ ደርቋል እንዴ? እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ። ምናልባት የምትበላውን ቤት ይሆናል። ይጠባል። ይሄማ ከመስከረም በላይ ነው የሚጠባው። ስለዚህ ትዳር የሁለት ይቅርታ አድራጊዎች የሁለት ስህተተኞች አንድነት ነው። በሰሞኑ እንኳን ከወጡ ጥናቶች መካከል በ6 ወር ውስጥ 5808 ትዳሮች በአዲስ አበባ ብቻ ፈርሷል። ቪዲዮ ጀምሯል። ሰላም ብለናል። እጅነስተናል፣ አንገደፍተናል፣ ይኸው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። የቤቶቹ ድምቀት እንዲሁም የጨዋታዎቹ ፋና እኔ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኖሩ ነስንሷ ጣፍጦ እንዲሁም ከሽነውን ለሚያቀርብላችሁ ወንድማችን ግስላው ወየ የማር ወለላው ነው። አትበቃ ሄደ። እዚህ ቤት ውስጥ ካሽ አንቀበልም። ምንም አይነት ቼክ አይሰራም። ማስያዣም ክልክል ነው። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የዶል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታደርጉ ልባችን በደስታ ይላል። ቤተሰቦች ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄ ሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩን። የዛሬ ስፖንሰራችን ማን ነው? ፍቅር አደን የተሰኘ የዩቲዩብ ቻናል ነው። ፍቅር አደን እንግዲህ በውጭ ዓለም የምትኖሩ ትውልደ ኢትዮጵያውያን እንዲሁም ኤርትራውያን አጠቃላይ ላይፍ ስታይላችሁን እንዲሁም ውጣ ወረዳችሁን የፍቅር የትዳር የሪሌሽን አደረጅ ግሴ እሱን አጠቃሉ አንድ ላይ ጭምቅ አድርጎ በጥበብ እያዋዛም ያቀርብላችሁ ነው። ሊንኩ የት ነው ካላችሁ ከስር ዲስክሪፕሽን ላይ አስቀምጬላችኋለሁ፣ ወይም ደግሞ ይኸው ፍቅር አደን እያላችሁ ሰርች በማድረግ ገብታችሁ ሰብስክራይብ አድርጉ። ኮምክሙት፣ ትማሩበታላችሁ። ፍቅር አደን እናመሰግናለን። ማስጠንቀቂያ ገብታችሁ ካያችሁ በኋላ ተሙዬ ሱስ ይዞኛል ኧረ አላቀኝ የምትሉ ካላችሁ ከወዲሁ አልቀበልም። ግቡና ይዩት፣ ትወዱታላችሁ። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ ሲሚ ጋር ወይ አሁን ሰሞኑን ክፍለ ሀገር ነበር ካላልኩሽ ከዛ የሆነ አሳ ቤት ከከዝኔ ጋር ሄድንና ለበዳ አሳ በልተን ልንከፍል የሚቀበለን ሰው አጣን። ሰርቪስ ቻርጅ የተመታ ነው ብለን ልንከፍል ሄድን። ከዛ ሪሴፕሽኑ ጋር ሁለት ሰልፍ ነው ያለው። ከዛ እዚህኛው ጋር ተሰለፉ ተባልና ከጎን ያለው ሰልፍ ግን በቃ ላጥናት እየተከፈለ ነው የሚለውና ምንድነው ስለው እዚህ ጋር ብዙ ሱቅ ምናምን ስላለ ሽንት ቤት እዚህ መተን እንጠቀማለን። 10 ብር 15 ብር ምናምን እንከፍያለን አለ። በደንብ ቢዝነስ ነው ምናምን ያልኩ። ከዛ የሆነ ሰው ከፊት ለፊታችን ቆመ የነበረው ሰውዬ ከውስጥ የሆነች ወጣችና ሰላም ተባባሉ። ሞቅ ያለ ሰላም ተባባሉ ምናምን እንዴት ዛናሽ ምናምን ተባባሉ። ከዛ እኩል ሰልፉን ሊድ ጀመሩና ልክ የነሱ ተራ ሲደርስ 100 ብር ላጥ አድርገው ወጣና እኔ የምከፍለው የራሱ አልተወጥቶ ነው ያዥው ምናምን አለ። ከዛ ምናምን ብላ 100 ብር ሰጣትና እኔ ዋሽንግተን ነኝ ምን ነው የተጠቀምኩት እንዴት ነገር ብላ ሽንታለች። ከዛ ከውስጥ ሪሴፕሽን ላይ ዳፋር እኔ ሳቆይተሽ ሽንትታሽ ዘብልለው ሰው እንዲያና ያያራ ዳቦ ግጥም እንስ ከዛ ሰው ያረጋጋታል። እሱን አይስበቃ he tried it's okay ችግር የለውም አይዞሽ ምናምን ችግር ቁረጪ 25 ብር ምናምን ብሎ 75 ብር መልስ ተቀበለና አይኗን ያህል እግሯ ከዳት ነው በቃ እንዲያለች እቅፍ አድርጎ ሰውዬው ይዟት ሄደ። እኔ ደግሞ ተቀርሽ በሰው ጉዳይ አልተኛም ወሬኛ ነኝ። አሁን ልጅቷን ላፈላልግ ነው የመጣሁት። ደህና ነሽ ወይ ዳንሽ ወይ እንዴት ነሽ? አስባችሁታል? ሽንት ቤት ሰልፍ ላይ ሂሳብ ሲከፈልላችሁ ስለዛውም ሴቱን ይከብዳል ጊዜ ዘብልለው እሷ ራስ ወጣ አይ ሽንቱን አስባችሁታለዋል? ልጅቷ እንደው ሼም ባይኖራትና መከራከር ብትፈልግ ምን ብላ ብትከራከራለች? እኔ አልዘበለልኩም፣ ዘብልለሻል፣ አልዘበለልኩም እያየሁት እየጤሰ ብትላት እያየሁት እኮ ሲያንጃል ግን ጋባሽ መቼ አሸማቆ የዝብላል 15 ብር ቀብ። አንቺ ግን ወረኛ ነሽ። የሰው ዝብላል መተሽ ለመናገር እንዳንቺ አይነት ወረኛ ላሳይሽስ
አማኑኤል የምትባል ሰው በዚህ ዓመት ሽማግሌ ካላክ ወይም ቫላንታይንስ ዴይ ላይ ፕሮፖዝ ካላረካት ሳምራዊት ልትተውህ አስባለች። እስር ቤት ወረፋ ስጠብቅ የሰማሁት ነው። እድሜዬ ቀልድ አይደለም፣ ብዙ ጠብቄዋለሁ ብላለች። ብትወዳት ከሆነ ፍጠን። አማኑኤሎች እንግዲህ ተዘጋጁ። መከራ እኮ ነው። ጭራሽ በየቦታ የሚወራውን ነገር ሶሻል ሚዲያ ባለፈው ወንድ ልጅ ነው የመጣው ሴቶች ተሰብስበው ሲያሙ ነበረ ብሎ ለወንዶች ነው የተጻፈው። ትቼሻለሁ ይቅርብኝ ስንት ነገር ሲጽፉ ነበር። አንቺን ማኖር ያመላላሽ ያደረገች ይሄው አማኑኤል ነግሬልሃለሁ። ልክ ልኳን አይዞህ እኔ እያለሁልህ አንተም ደግሞ አግባ። ምን ፍቅር አደን በዲኤምቪ አካባቢ የምንኖር ዲያስፖራዎችን የፍቅር ገመና አንድም ሳያስቀር በግልጽ የሚያሳይ የዲሲ ሴቶች ገብተው የሚመነትፉኝ እስኪመስለኝ በቅፌ እስኪገባ ተንሰፈሰፍኩ። አቀፈኝ። ኦ ማይ ጋድ! በእውኑ ዓለም እየተከወኑ ያሉ እውነተኛ አጋጣሚዎችን ተርካል። ብቻ ስንፈተ ወሲብ አለበት እንዳትይ። እኔ እንኳን ላንቺ ለሀገር የሚበቃ ቃና አለ። የበርካታ እንስቶችን የልብ ትርታ ያዳመጠ ውይ ይሄማ የኔ ታሪክ ነው እስኪሉ የሚያስተሳስሩ ትረካዎች ስብስብ ነው። ፍቅር አደን። ቫላንታይን ዴይ ኢዝ ካሚንግ። ጥቅሙ የጋራ ነው። ለመላው ጥንዶች በሙሉ በዓሉ የሰላምና የጤና ይሁንላችሁ። እንግዲህ ቫላንታይን ዴይ ደርሷል መሰለኝ። እኛ ይሄን ነገር ከህፃናቶች ራቅ አድርገው ስላስቀመጡት ቀኑንም አናውቀውም። እና እኔ ነው እንደም የምናከብረው የአርብቶ አደሮች ቀን፣ የአርሶ አደሮች ቀን፣ የላብ አደሮች ቀን አይደል? የአርብቶ አደሮች ቀን የለም እንጂ እሱን ነው የምናከብረው። ወደ ክፍለ ሀገር ሄዳችሁ እንግዲህ አልጋ ለመያዝ የምትፈልጉ ሰዎች ካላችሁ ኮዲው ቡክ ብታደርጉ መልካም ነው። ምክንያቱም በቫላንታይን ዴይ ምክንያት ሁሉም አልጋዎች ቢዚ ነው የሚሆኑት። እኔ እኮ ስፖንሰር ያለ ነው የሚመስለው። እናት አባቶች ልጆቻችሁን ሴት ልጆቻችሁን ያዙ። ቀኑን ነግራችኋለሁ። የዛን ቀን ውልፍት እንዳይሉ ከትዳር በፊት። እኔም አልወጣም ከዚህ በኋላ ወይ ይገሉኝ ይሆናል አላቅም። ግሴ ግራቂጤን ወቅተው ማጥለያ ያደረጉ እንደሆነ አላቅም። እንግዲህ አትበላትም። ሳታገባ ሽማግሌ ሳትልክ ቀለበት ሳታደርግ ልትበላ ደቼ ትበላለህ። ምን ቫላንታይን ዴይ ይጠብቃል? አሁን ወጣቱ እኮ እሳት ሆኗል እኮ። መላ ምናምን የተባለውን መድኃኒት መጨረሽ በየመንገዱ ሎክሎኪቹ የተጫወተን ነው የምንሄደው። እንደዚህ እየዘለልን በየቦታው እንዳንረግጠው ማለት ነው። እህል ሆነ እንዲህ ነገር ሳናስበው። የጤና ባለሙያዎችም ካላችሁ ባካችሁ በውስጥ መስመር ቪዲዮ ላኩልን ጉዳቱን አይደል። ወንዱ እንደሆነ ዝም ብሎ ነው እንደ ስኳር የሚያስቀመው። ሳልነግራችሁ ከፌስታሉ ውጪ የወጣ ህግ አለ። እሱም ምንድነው? ባለትዳር ካልሆናችሁ የጋብቻ ሰርተፍኬት ነው፣ ቀለበትም ሰርተፍኬት ከሌላችሁ አልጋ ወንድና ሴት ሆኖ ማስያዝ ቀርቷል። እንግዲህ እንደ እንስሳ በየቦታው ስሪያው ታካሄዱት እንደሆነ እናያታለን። እንደ ውሻ ተጣብቃችሁ በየቦታው እናያችሁ። ለንግግሬ እንኳን ይቅርታ ግሴ። እንደው እውነት መሮኝ ነው እውነቴን ነው የምላችሁ መሮኝ ነው። ሰውንና ሽማግሌዋን ላካርክ እንደው አረዲ ኮንዶሙን ሳይ እንደው ግርም ብሎ የወተረስ ኮንዶም እንደው ካየንኩ ቆየን። ጭራሽ እሱማ ጠፍቶ እጥረት አለ ተብሎ ባለፈው ዜና ሰርቷል። ትዝ ይላችሁ ከሆነ በፊት በየጤና ጣቢያውና በየዩኒቨርሲቲው ይሰቀል ነበር ወጣቱ ራሱ እንዲጠብቅ። እንደ የመላ ምናምን ከመጣ በኋላ ቆየን ካየን እንደው በህይወት ዘመናችሁ እንደው ካጋጠማችሁ ተንኮለኛ ህይወታችሁ ምርር ያደረጋችሁ እንደው ህይወታችሁ እንዲያስጠላችሁ ያደረጋችሁ ተንኮለኛ አለ? የእናንተ ኮሜንት ላይ አስቀምጡልኝ። ቢሆንም ግን ከዚህ አይበልጥም። እውነቱን ልንገራችሁ ከዚህ ተንኮል ግን አይበልጥም። ተመልከቱ። ተመልከቱ እንግዲህ ተደንዱ ድንጋይ ያስበላችሁ። እውነት እንደው ሰው አይረገምም። እንደው ሰው መሳደብ ከባድ ነው እንጂ እውነት ኮብሉን ጥርብ ያለውን ብሉ።
ይሄን ወስዳቸውን ገንዘቡ እንደው ግስ ያተዛቅበናት የምሬን ነው የምላችሁ። የሆነ ጊዜ እኔ ትዝ ይለኛል ቪዲዮ ሰርቼበታለሁ በቲክቶክ ቡና ሸጥም ብለው የፍየል ሰገራ ሰብስብ በጠጥ ነው የሚባለው የፍየል በጠጥ ነው አድርቀው ነው የሸጡላቸውና በማሽን አይተከተክም እንደዛ የሚያምረውን ከላይ ያደረጉና ውስጡ እንደዚህ ፍትት ሲደረግ ቡናው እውነቴን ነው የምላችሁ እንዴት እንደሚያስጠላ ለልጆቻችን የምናበላው ምግብ ራሱ ሰውነት ይሆናቸዋል። አሁን እኮ በሽተኛ እየሆነን የመጣ ነው። መጀመሪያ አእምሯችን ይታመማል። ይሄንን ሸጠን ስንበላ ደግሞ ውስጣችን ይታመማል። ደቼ ብዱስ እውነት ድንጋይ እኮ ሰውዬው ቁንጣሉን የተሸከመው ሰውዬ እኮ ድንጋይ እንደተሸከመ ቢያቅ እውነት ይገላቸዋል። ዝም ብሎ ቢተዋቸው መስሎቻል። ጭራሽ በቁሙ ድንጋይ ጭናቸውበት። የዘንድሮ ፍቅረኛሞች ግን ምን ሼ ነው እዚህ ተፈቅሮ ተጋብተው የሴትዮዋ ሰፊ ነውና ከስንት ጥረት በኋላ አንድ ልጅ ወለዱ። የልጅቷን ስም ማን ቢሏት ጥሩ ነው? ሰፋብኝ። አንቺ ሰፋብኝ። አቤት ለኔ አርገው ረግሴ ከቻልክ ደረትህን እንድቃ። ትውልዱ ወዴት እየሄደ ነው? አንቺ ልጅ ሲወለድ ቤት በኩል ነው ሲባል ሆድ ተቀዶ ነው የሚወጣው ብለን በምንናገርበት እድሜ ጭራሽ ወተሽ ስለ እንደዚህ ፂፂና እንዲ አይን አለም ቁጥሽን አላየሽ? አይን አለም ልጆቻችን ሰብስባችሁ ለጋሽ ንጉስ የሰጡት። ይሄንን ቪዲዮ ይዤላችሁ የመጣሁት እንደው ይመጥናችኋል ብዬ ሳይሆን እኔ የምታዩ ቤተሰቦች ትላልቅና ከፍ ያላችሁ ስለሆናችሁ ቤተሰቦቿ የምታውቁ ሰዎች ካላችሁ እንግዲህ ላቃጥር ነው። ልጃችሁ እንግዲህ ሰፋችብኝ ነው ሰፋብኝ ነው ስሟ የሰፋብኝ ቤተሰቦች ልጃችሁ ተበላሽታለች። በየመንደሩ አፏን ስትከፍት ነው የምትውለው። እርማችሁን አውጡ ከቻላችሁ እንደሆነ በተለመደው በቤት ውስጥ በባህላዊ መንገድ በዘነዘና ማናቷን ያቋታል። አዎ አናቷን በመቀርቀሪያ በቻላችሁት አቅም፣ አባት ደግሞ አቅም ካለ በዲሽቃ በAK47 ከሌለም እናቀርባለን በትዕዛዝ። እኛ ስፖንሰር እንፈልጋለን። ግን ባሏ መስቀለኛዋን በሉና ግልግል አርጉን። እንደው አጋጣሚ መንገድ ላይ ካገኘሽኝ ሩጪ እሺ። እንደው ማዳመጫሽን ከማዳመጫሽ ቀላቅየልሽ እዛ ባዶ አፍ ነው ማድረግሽ። በራፍ እንሰይፍሻለን። በርበሬውን እንዴት ነው የምናስፈጨው ብላችሁ ጠይቃችሁኝ ነበር ባለፈውና እኔ ከቤተሰቤ ጋር ስኖር በርበሬውን ሽሮን እኔ ማስፈጨውና እንዴት ነው ባስቲክ ሳይዳይስ በርበሬውን መጀመሪያ ማለት ነው ባይገርማችሁ ጫፉ መቀንጠሱ በጣም ዋጋ የለውም። ከነ ጫፉ ሳቀነጥቡት አስፈጩ። ዋናው አንደኛው ዘዴ እሱ ነው። ሁለተኛው ደግሞ ማለት እንዴ ሙያ እኮ ነው። ትክክለኛ እውነት ነገር ተናገሪ። እሺ በቃ ጫፍጫፉን ቀንጥሱ ከነ ቆሻሻው አስፈጩ የምትይ ከሆነ ይዳፍታል። ሰው ነው ስማሻል እኮ አይደል? ለሰው ነው መሰለኝ ምን ከዛ በኋላ እሺ እንደፈለጋችሁ ቀንጥሱም አትቀንጥሱም እሺ። ከዛ ቀጥላችሁ ግን ማለት ነው ቅቤ ብታደርጉበት ልክ ፀሐይ ላይ ከምታሰጡት ማለት ነው ላይ ቅቤ ብታደርጉበት ይበልጥ ይብላላላችኋል። በደንብ ይተብላላ ነው የሚሄደው። ቆንጆ የሆነ ቀላ ያለ በርበሬ ማዘጋጀት ትችላላችሁ። የምን ቅቤ ነው ለጋገሩ በርበሬው ላይ ይሄ ዋናው ዘለላ ላይ ነው ቅቤ የሚፈስበት አይደል? ሳይፈጭ በፊት ምን አይነት ወሬ ነው የምታወሪ? ምን ሙከታ አትቆንጥ ልንገርሽ አለቅሽም። እሺ ትቻለሁ። ምንድን ነው አታውሪ ብዬሻለሁ። ክፉ ነገር ነው እኮ ማን ነው ሰው ያየሽው? አንቺ ነሽ። በርበሬው ላይ ቅቤ ስታረጊ ነበር እንዴ? ለማንኛውም ሽሮም እንዴት እንደሚሰራ በቀጣይ ያሳውቃቸዋለሁ። ይሄንን ነገር ራፋሽ አረሙካ ልጅን ማሳደግ እንደ ቡካ ነው። አንድ ውልፍት ያለች ውሸት የለችም። ብታድግም ደግሞ ይቺ መቁንጥጫ የለችም። በዚህ ስርና ጭንስር የምትገባ እሷ አትቀርም፣ ጥፊም አትቀርም። ልጆቻችንን እንዲህ ብናሳድግ አሁን የቅድሟን ልጅ ቤተሰብ እንደዚህ ቢመታት እንዲህ ቢቆነጥጣት ተይ ቢላት መረን አትወጣም የተባለ መረጃ ከወደ ላቲቪያ ተሰምቷል። የላቲቪያ ሴቶች የሀገሪቱን ህገ መንግስትና እንዲሁም ደግሞ መንግስታቸውን እየወቀሱ ይገኛሉ። ይህም ደግሞ የወንዶች ቁጥር ማሽቆልቆሎን ተከትሎ ወንድ ከየትም ፈልጋችሁ አምጦልን፣ ምክንያቱም ደግሞ ጋብቻ እንፈልጋለን፣ እድሜያችን ደግሞ ሳናገባ እንዲያልፍ አንፈልግም፣ ለረጅም ዓመታት ጠብቀናል፣ ነገር ግን በሀገሪቱ ላይ ወንድ የለም፣ ስለዚህ የጾታ መመጣጠኑ አይታየንም፣ መንግስት ለዚህ ጉዳይ ላይ መፍትሄ ይስጠን፣ ከየትም ቢሆን ወንድ ያምጣለን ሲሉ ከፍተኛ የተባለ ድምጻቸውን በዛሬው ዕለት በአደባባይ እያሳዩ ይገኛሉ። የላቲቪያ ሴቶች
የሴቶች ወንዶች እጥረት መግጠሙን ተከትሎ በከፍተኛ ተቃውሞ ለረጅም እንግዲህ ወራትም ጭምር ተቃውሞ እያሰሙ ነበር። አሁን ላይ የሴቶችና ህፃናት እንዲሁም ደግሞ የመንግስት መዋቅሮችና እንዲሁም ደግሞ አስተዳደራዊ ሂደቶችን በጠቅላላ እየሄዱ ይገኛሉ። አሁን ላይ ደግሞ መንግስታቸውን ወንዶችን ከየትም ፈልጋችሁ አምጦልን፣ ነገር ግን እኛ ጊዜያችንና እንዲሁም ደግሞ ሰዓታችንን እንዲሁም ደግሞ የመውለጃ ጊዜያችን እያለፈብን ይገኛል። ይህም ደግሞ አፍላ እድሜያችንን ያለ ትዳርና ያለ ወንድ ማሳለፍ አንፈልግም የሚሉ ጥያቄዎች በርትተው ታይተዋል። በላቲቪያ የወንዶች እጥረትና እንዲሁም ደግሞ የሴቶች መብዛት ተከትሎ በከፍተኛ ሁኔታ ላይ ሀገሪቱ ለተቃውሞ እየተቃረበች ትገኛለች። እኔ ጋሹን ጌን ጠየቅኩት የሆነ ሰዓት። የሚገርማችሁ ምን ብለህ ባለስልጣን ከመሆኑ በፊት ውጊያ ላይ ተሳትፎ ነበር ትዝ ይልህ ከሆነ እና ማዘርን ከማግባቱ በፊት ከኮሪያው ዘመቻ በፊት ላቲቪያ ዘመቻ ነበረው። የሚገርምህ እና ማንም አያውቅም። እቺ ኢትዮጵያ የተወሰነ ግዳጇን ወደ ላቲቪያ አሸጋግራ ነበር። ላቲቪያ ተቸግራ ሶቪየት ህብረትን አማጻኝ አድርጋ ኢትዮጵያ ልካ ነበር። ታሪክ ላይ ብዙም አይደለም። ኑጌ ቁጭ አድርጎ አናግሮኛል በዚህ ጉዳይና እዛ እንትና ሜሪኒያ የምትባል እንትን እንደነበረችው ነግሮኛል። ከማሚ ውጪ ክራሽ ነበረች። በፊት ነው ይሄ እንትን ነበረችው እና ሳይ አይነ ውሃ እሷን ትመስለኛለህ ይለኛል። እንዲሁ እንባውን ዱብ 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 እያለ አይንህ የጠበበው ለዛ ነው። አንተ ማበድ እኮ አትፈጅም። እኔ አሁን ላቲቪያዊ ነኝ። ተመልከት እንግዲህ አየህ የዘርግ እንደጌት ይመጣል። ከአይን አለም ከላቲቪያ ነው እንጂ ከላቲቪያ አዎ አይን አለም እንዴ ባይዘው ላቲቪያዎች እንትናቸው ጂናቸው ኢትዮጵያዊ ነው ይባላል። አረቄውስ ለማንኛውም ኢትዮጵያውያን ሴቶችም ንቁ። ቢያንስ እንደው እነዚህ ሴቶች ባላምጡልን ብለው መንግስቱን እያስቸገሩ ነው። እኔ እንደሆንኩኝ ፓስፖርቴ የተስተካከለና ነጭ ነው። ቪዛ ማስመታት ብቻ ነው በቃ። ምን ነው ከዚህ በኋላ ምን እዚህ ምን እዘራለሁ? እዚህ ለባሌ እንትን ምግብ አልሰራም፣ ባሌን አልንከባከብም። እንደሚሳሉንም ብለሽ እዚህ ቫዮሊኔሽን እንደዚህ እንዲያረሽ ጥፍርሽ የምትሞርጂውላ ዋበላሽ እንዴ ላቲቪያ ይሄድም እናት አለም ላቲቪያ እንዴ ደም ግባታቸውን ብታይ አድርገህ የምትበላቸው ናቸው። አዎ አለብኝ ፋሲልዳን ኮሚኒኬሽን በመተባበር እቺ መስኮት በቃ መቼም ማንረሳት። ሻይ ነው ቡና ዋው ያለብኝ መዝናኛ ፕሮግራም ደጉ ጊዜ እንደው ብሩህ ሰዓት የነበረ ለዛውም ኢንትሮ ቢሏችሁ ኢንትሮ ነው እንዴ። ከዚህም በፊት አልተሰራም፣ ከዚህም በኋላ አልተሰራም፣ ከዚህም በኋላ ደግሞ አይሰራም። አለብኝ የመሰለ ሰው እንደው ሳናጣጥመው በዛ ሰዓት እኮ የነበረው ደስታ የትውስታው ንጉስ። እስቲ ትዝታው ካለባችሁ እስቲ ኮሜንት ሴክሽን ላይ እንደው ነፍሳቸው ላረፈው ወንድ ይሁኑ ሴት አናቅም፣ ነፍሳቸው ይማረው። አርቲስት ነፃነት ወርቅነህ ተናግሮ ነበር። ባለፈው ቪዲዮአችን ላይ ያስገብተነዋል። ይሄ የሶሻል ሚዲያ ጥማታችን በየለቅሶ ላይ፣ በየቀብር ላይ፣ በየሐዘኑ ላይ፣ በእያንዳንዱ በሰው ውድቀት ላይ አውጥተን ሪፍሌክት ለማድረግ እየሞከርን ነውና እንደው ብናስተካከለው መልካም ነው። ወይ ከሐዘኑ ወይ ደግሞ ከራስ ወዳድነቱ ብንሆን ተገቢ ነው ብዬ አስባለሁ። ለቅሶ ቤት ሄዳችሁ ስልክ እንዲያወጥቶ ካሜራ ከፍቶ እንደው እያለቀሱ
ቪዲዮ መስራት እያዘነ ነው ወይስ ደግሞ እንደው ለይምሰል መጥቶ እንደው ቪዲዮ ለመስራት ነው ያዛ ቦታ ላይ ተገኘው? ይሄን ነገር እኮ ሁለቱም ባንድ ላይ ማስከሪያ አይቻልም። በተለይ ወንድ ስትሆኑ አይቻልም እኮ። ወይ ቪዲዮን ነው በስነ ስርዓት የምትቀርጹት ወይ ደግሞ ማልቀሱን ነው የምታለቅሱት አይደል? እንደው አይመጣላችሁም። እንደዚህ ይዛችሁ ማልቀስ አይመጣም። እንባው ራሱ ከየት ነው ይመጣ? ለነገሩ የለም ይሄ እንባ። አንተ ወደ ውስጥ ነው እንዴ የምታለቅሰው? ምንጭ ደርቋል እንዴ? ፈጣሪ እንድንሰራ እግርና እጅ ሰጥቶኛል አይደል? ይቅርታ ፈጣሪ እንግዲህ አንተ ምንም አላረክኝም። እግር ሰጥተኛል፣ እጅ ሰጥተኛል። እንዲሰራ ደግሞ ለአንዱ ብር ሰጥታል። እሱ እንዳሰራኝ ደግሞ ለኔም ጉልበት ሰጠኝ። እሱ ጋር ሰርቼ ማግኘት ነበረብኝ። ለአንተ የሰጠኝን ልጆች ራሱ አሰቃየሁት በችግር። እኔ ሰነፎኝ ዛሬ ጀምሬ እሰራለሁ። ግን ደግሞ ምን አስቸግረኝ? አልተኛም። መሞት አይቀር መሞት አይቀር። ስንት ሰው እዚህ ጋር የነበረው ባለፎቁ ራሱ አረፈ። ኧረ ጭንቅላቴ ተው። እንደዚህ ያልክ ብዙ ሰው ምክንያት እየደረግ ያለው ራሱ ሞት አብቱን ጥሎ ሄደ እያልክ እየፎገርከኝ አብታን ስሞት ይኸው ጥሎ ሄደ እያልኩ ራሴን ከሚፎግር ኖሮኝ እስከሚሞት ድረስ ተጠቅሜ ብሄድስ ሞት አይቀርም ትላለህ እንዴ? ሁለተኛ እንደዚህ ነገር እንዳትነግረኝ ሁለተኛ ጭንቅላት ሁለተኛ ወይ ቆርጬ ነው የምጥል። እንደዚህ አይነት ክፉ እንዳልሰራ እንደዚህ አይነት ክፉ የምትነግረኝ ከሆነ ቆርጬ ነው የምጥል። እሱ ነው የሰጠኝ፣ እሱ ያሳድጋል። እንደዚህም እንዳትለኝ። እሱ ሰጥቶኛል፣ እኔ ደግሞ እነሱ የሚበሉበት ፈልግ። እሱ ያሳድጋል ብዬ ልጆቼ በረሃብ ሊሞቱ። ትክክል ተንኮስ። የምር ዛሬ በቀልድ አስመስለ ምርጥ አድርገን ያስገባልን። የአብዛኞቻችን ሰዎች የድህነት ምክንያት ለስንፍናችን ምክንያት እየሰጠን ርዕስ እየሰጠን በመኖራችን ነው። ተነስተን መስራት እያለብን ለየትኛው እድሜያችን ነው የምንሰራው? ለማን ስንል ነው የምንሰራው? ነገ ለምን ሞት እንላለን። ችግር ደግሞ ረሃብ ጠብልን ሲያደርገን ኧረ እባክህ ፈጣሪው ሀብታም አድርገኝና እንደሆነ ነገር አድርግ ትላላችሁ። እስቲ አብዛኛውን ባለሀብት እጅህን እስቲ እንዲዘርጋ ብላችሁ እጁ ዲዩ አብዛኛው ወይ ጠባሳ ነው ወይ እጁ ሻካራ ነው። ከሰላሌ እስከ ሞያሌ ድረስ በእጁ ሄደ እስኪመስል ድረስ እውነቱን ለመናገር እጁ ኩምትር ድርቅ ብሎ አሁን ላይስ ቁጭ ብሎ አይበላም። ምክንያት መደርደር ብቻ። ከዛስ እንቅልፍ እጅ ሲታይ ከድመት መዳፍ ይለሰልሳል። የቤት ልጅ እኮ ነው የምትመስለው። እንደውም በሰሞኑ እየሞከርኩኝ ነው የሚል አዲስ ቪዲዮ በኮሜዲያን ያሲን ተለቆ ነበረ። ሁላችንም ያነጋገረ እንዲሁም የሁሉንም ህይወት የሚነካ ተች ያደረገ ሁሉም ያለቀሰበት ያነባበት ነው። መጀመሪያ ቪዲዮን ያላያችሁ ልትኖሩ ስለምትችሉ ለማስታወስ ያክል ቪዲዮ ይሄ ነው። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። እንግዲህ ቪዲዮን ይህን ይመስል ነበረ። ኮሜዲያን ያሲን ምሳሌውን በቤት ኪራይ አስመሰለ እንጂ የሁሉንም ህይወት ነው የነካው። የቤት ኪራይ ለመክፈል እየሞከርን ነው፣ ኑሮን ለመግፋት እየሞከርን ነው፣ ለቤተሰብ ሰፖርት ለማድረግ እየሞከረ ነው ሰው። አሁን ካለው የዓለማችን ነባራዊ ሁኔታ አንጻር ሁሉም ሰው እየሞከረ ነው። አሁን ባለንበት ሁኔታ እንኳን ዓለም ላይ ያላችሁ ሁላ ስራ የምንሄደው የትራንስፖርትና የቤት ኪራይ ለመክፈል ለመስራት ነው የምንሄደው። ደሞዝ ስንቀበር መልሰን ለመስጠት። ይሄ ነው ህይወታችን እየሆነ ያለው። 8000 ደሞዝ ይሆንና 10,000 ብር ወጪው ነው። 2,000 ብር ከእግዚአብሔር እየተበደረ ነው የሚኖሩ እና ይሄንን አስመልክቶ አንዳንድ የወጡ ቪዲዮዎች አሉ የታዘብናቸውም እናም ያሳቁንም አሉ። እስቲ ከታዘብናቸው እንጀምር።
እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ይኸውልህ አልቃሻ የሚወደስበት ሀገር ላይ ስለምንኖር ነው አልቃሾች እንደዚህ የሚታዘንላቸው ከዛም ልክ የሚመስሉት። እያለቀሰ ሐሳብ ስለተነገረ በለቅሶ የተነገረ ሐሳብ ልክ ነው ማለት አይደል። አከራዩ ቢደላው ኖሮ ባዳ ቤት ውስጥ አያኖርም ነበር። የሚከራዩትን ቤቶች ልጆቹን ያኖርበት ነበር። ግን ስለቸገረው ኑሮን ለማሸነፍ እየሞከረ ስለሆነ እቤት ውስጥ ባዳ አስገብቶ ያኖራል። ይመነው አይመነው ይዝረፈው ልጆቹን ምን ያርግበት። በዚህ በከፋ ዘመን ሴት ልጁን ይድፈርበት አይድፈርበት ምን ያርገው የማያቅሰው አስገብቶ ቤት ውስጥ ያኖራል። ለምን እየሞከረ ኑሮን እየሞከረ ለማሸነፍ ስለሆነ። እያለቀስክ ስላወራኸኝ ሐሳብህን እቀበልሃለሁ ታሳምነኛለህ ማለት አይደለም። ሁሉም ሰው እየሞከረ ነው። 2 ወር ከታገሰ ይበቃል። ካልቻልክ ውጣለት። አልቃሾች እንደለመደባችሁ ኮሜንት ላይ ግቡና አልቅሱ። ከፍቼላችኋለሁ። እያለቀስክ ስላወራ አታሳምነኝ። ሰው ካንተ የተሻለ ኑሮ እየኖረ ስለመሰለ አንተ ከሱ የተሻለ ኃላፊነት አለብህ ማለት አይደለም። ሁሉም ሰው ኑሮን እያሸነፈ ነው። ለአንተ ክፍተት በሰጠ ቁጥር የሱ ቤት የሚሞት ከሆነ የሱን ቤት እየገደለ ለአንተ ክፍተት አይሰጥህም በጭራሽ። እሱም እየሞከረ ነው። ኮሜዲያን ያሲኑ የተናገረውን ነገር በፖዚቲቭ እንደመውሰድ በኔጌቲቭ እየወሰዱ ህብረተሰቡ ላይ እንደዚህ የክፋት መርዛቸውን የሚረጩ ሰዎች እንግዲህ አይጠፉም ማለት ነው። እንደነዚህ አይነት ልጆች ማለት ነው። ወንድም አለም ይመስለኛል አንተ የቤት ኪራይ የለብህም፣ ከቤተሰብ ትከሻ ላይ አልወረድክም። ምናልባት የምትበላውን ቤት ይሆናል። ይጠባል። ይሄማ ከመስከረም በላይ ነው የሚጠባው። ያስታውቃል፣ እንዲሁ ከንፈሩ ያስታውቃል። እንዲህ ሹሏል፣ ለነገርም ለመጥባትም። የቤተሰቦች ጫንቃ ላይ ስላለ ችግር የተባለች ነገር የቀመስክ አይመስለኝም። ወጥተህ ስታየው ነው ሁሉ ነገር የምትረዳው። እንዲህ የተተደላድሎለት በሞቀ ውሃ የሚታጠብ የታጠበ የሚለብስ የበሰለ የሚበላ ሰው ከሆነ ምን እንትን ይባላል? ምንም መናገርም እኮ አይቻልም። አንተ በስነ ስርዓት መስማት አቅቶና እንዲሁም በክፋት ጆሮ ስለሰማው ነው እንጂ ምንድነው የተናገረው? ሰው አይደለ ሆይ አትረዳኝም ወይ ነው ያለው። ይህ ማለት ምንድነው? የትኛውም ማህበረሰብ በዚህ ሰዓት እየሞከረ ነው። አቡሽ አትሁን እንደ ቡሽ ትሰበራለህ እባክህ። እሺ ሰላም ጤና ይስጥልኝ። እንደምን አለ ትራፊክ? ሰላም ነው። ሰላም እግዚአብሔር። ሙሴ እስቲ መንጃ ፈቃድ። እሺ እቺ ኮፍያ ክስ ሳይከፈል እኮ 3 ወር ሊሆነው ነው። እንዴት ነው ነገሩ? እየሞከርኩ ለመክፈል እየሞከርኩ ደሞዜ እስኪደርስ እየሞከርኩ ክሪክ ሸጬ ለመክፈል እየሞከርኩ ጎማ ተኝቶብኝ በአፌ እንደ ኳስ እንደ ካፖርተን ኳስ ለመንፋት እየሞከርኩ ዳይ ወራዲና ታርጋ ፊት አባከ ኢካካ ምንድን ነው እንትን እንትሉ አረወይ እንግዲህ በእንደዚህ አይነት መልኩ ቀልዶም የሚያስቁን ሰዎች አሉ። እውነቱን ለመናገር ለራሳችን ጥፋት ምክንያት መፈለግ ማለት እንደዚህ አይነት ሊሆን ይችላል። ሁሉም ሰው እየሞከረ ነው። እኛም ነገ ከነገ ወዲያ 1 ሚሊዮን ለመግባት እየሞከርን ነው። እናንተም ሰብስክራይብ ለማድረግ እየሞከራችሁ ነው አይደል? የያዛችሁ ነገር ሊኖር ይችላል ብለን ነው ያሰብነው። አንጨቀጭቅም። ቤተሰቦች እንግዲህ በሰሞነኛው በፌስታል ጉዳይ እጥር ቅጥን ያለች ትዕዛዝ ከሚመለከተው አካል ፌስታል ከእንግዲህ በኋላ ይዞ የተገኘ ግለሰብ ቅጣት ይጣልበታል በተባለው መሰረት ህብረተሰቡ ህጉን በማክበር እንግዲህ ፌስታልን መጠቀም እያቆመ ነው። ነገር ግን በፌስታል ፋንታ ምን እየተጠቀመ ነው የሚለውን ብልሁ ማህበረሰብ እስቲ በቪዲዮ ታግዞ አቅርቦልና ሰብሰብ አድርገን ይዘንላችሁ መተናል። ማይታናሽ ብራዘር አዲሱን የፌስታል ህግ ከሰማ በኋላ ይላል ጀግና ቢዝነስ እና አይዲያ ያለኮ ህፃናት ጋር እኮ ነው። ጭራሽ ትላልቆች ጋር ጠፍቷል። አቡጉራጌ ታይሚንግ እንኳን መጠቀም ነው በቃ። ትዝ ይለኛል በፊት እኮ ስጋ እንኳን ስንገዛ በፌስታል አልነበረም እኮ የሚሰጠን፣ በጋዜጣ ነበር ተጠቅልሎ። ዳቦን በጋዜጣ ስጋውን በጋዜጣ ሁሉ ነገር በጋዜጣ ነበር። ትልቁ ሀብታም የመሆኛ መንገድ ምንድነው? የህብረተሰቡን ችግር ከውስጡ አውቆ ነቅሶ አውጥቶ መፍትሄ የሰጠ ሰው ብቻ ነው ሀብታም የሚሆኑ። ይሄ ልጅ አሁን እመኑኝ መርካቶ ላይ የሆነ ትልቅ ሱቅ ይኖረዋል አይደል? ግስ አዎ፣ እኛ ነን እንጂ እዚህ ቁጭ ብለን ዩቲዩብ ላይ ትልቅ አፍ የሚኖረን። ዛሬ እንግዲህ በአጋጣሚ ከሱቅ እንጀራ ገዝተን ነበር። ቀኑ ደግሞ ዛሬ 24 እና 23 ብቻ ፔስታል ያው ተከልክሏል። በቃ ፔስታል የሚባል አይታይም የለም። ከዛ ወጣልን ሱቅ ወጣ ብለን እንጀራ ተገዛ። ከዛ በጋዜጣ
ገብተን ሊፈለግ ወዴት ይላቀቅ እና ግራ ገብቶናል። ለማንኛውም እንደዚህ እየቆራረስን ነው ምናምን ጭራሽ እንደልሙጥሉ ሆነም እንግዲህ እስኪ በቢላ እንሞክረው ብለን በቢላ ሞከር ነው። ዶሮ መገንጠል በሉ ዶሮ መገንጠል ቸግረናል። ብቻ ከባድ ነው። እንግዲህ እንዳንተው ነገር በጣም ያው እንጀራ አይጣልም ብለን እንዴት አድርገን ጣለው ብቻ ፈርፈር ነውር ነው። በቃ 12 ብልት እንደማውጣት ነው ቆጠርነው። ለማንኛውም ቤተሰብ ጭራሽ እንጀራ ገፈፋ እንደዚህ ሆኗል። የሰሞኑን እንጀራ ጉዳይ በቃ እንደዚህ ገፋፈፍ ነው። ለማንኛውም በቃ እንቁሌት ነው የቀረን። ለማንኛውም ይመቻችሁ። እንጀራ እንኳን ስንገዛ በምን ነበረ? ዳንቴል ነበር ስንጠቀም የነበረው። ይዘን ከቤት እንሄዳለን በዳንቴል ነበር። እንጀራውም ዳቦውም በዳንቴል ነበረ። ከዛ በኋላ በጋዜጣ ነበር። ምክንያቱም እንጀራው በጋዜጣ እንኳን ቢደረግ የድሮ እንጀራው ወፍራም ነው እንዴ። ከእንጀራው እኮ ወረቀቱ ነው የሚወፍረው። ሰኞ ማክሰኞ እሺ ሰዓት ይሄ የተሻለ ነው። በቃ አጋጣሚ መንገድ ስታል ሐሙስ በማዳበሪያ አርብሳ በቂ ነው። ኧረ ህዝቡ ግን ያሾፋል። ያሾፋል። የመጨረሻ ቪዲዮ እኒና ህጉን በተመለከተ ጠቅለል አድርገን ግላዊ ሀሳባችንን እንሰጣለን። ይሄ ቦምቦሊኖ እኮ ቅርብ ይሸጥበት ነው። ምን ይደረግ ታዲያ? እንዴ ምን ያደርግ? እና ግን ወደ ሐቁ ስንመጣ እውነቱን ለመናገር ፌስታል መከልከሉ ተገቢ ነው ብዬ ነው ማስበው። ምክንያቱም ከአካባቢ ብክለት አንፃር፣ ከመቆሸሽ አንፃር አሁን በየአካባቢው ፌስታል ነክ ነገር በየቦታው ተጥሎ ለመያዝም ስለሚመች ነው መሰለኝ ቤት ውስጥ ለሰከንድ ማስቀመጥ የሚደብረው ቆሻሻ አውጥቶ በየበራፉ ነው የሚዘረግፉት። ህፃናትን በሽታ ላይ ነው የሚወድቁት። አዛውንቶችም አሁን ላይ አየሩ እንደምታቆሙ ብክልክል ብሏል። ፌስታሎች ቢጣሉ በቀላሉ የሚበሰብሱ ነገሮች አይደሉም። በእነሱ ፋንታ ጋዜጦችን ወይ ደግሞ ሃንድ ክራፍቶችን ብንጠቀም ወደ የመበላሸትና የመበስበስ ባህሪ ያላቸው እንዲሁም ማቃጠልም እንችላለን። እና ይሄ ሐሳብ በግሌ በጣም ጥሩ ነው ብዬ አስባለሁ። ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሴት ልጅ እኮ የሚወዳትን ነው ማግባት ያለባት፣ የምትወደውን አይደለም። ለእሷ የተሰጣት ትእዛዝ ወደጅ አይደለማ። ወንድ ልጅ ነው መውደድ የሚያቅተው። ወንድ ልጅ ካልወደደ ከባድ ነው። ባሏም ትንከባከብ ሴት ብዙ ሰው የቤት እመቤት ትመስለዋለች። ትክክል። ቤት ውስጥ ሆናስ ዝርክርክ ከምትውል ሴት ትመስለዋለች። ይሄ ኢማጂን የሚደረገው ነገር ኖ። ልጆችን ቴክ ኬር ማድረግ፣ ባልን ቴክ ኬር ማድረግ መጽሐፍ ቅዱሳዊ ነው። ምሳሌ ላይ ያለችው ሴት እኮ የቤት እመቤት አለች። የምትገርም ነጋዴ ነች። ከአንደበቷ የሚወጣው ቃል ደግሞ ሚዛናዊ ነው ይላል። ህግን ትጠብቃለች። ሰው ትዳሩን በጣም ማክበር አለበት። በየሶሻል ሚዲያው ላይ እየወጡ እንደሚወራው አይደለም። እኔ አሁን ለቀጣይ ጄኔሬሽን በጣም የሚያስፈራኝ ሶሻል ሚዲያ ላይ ወጥቶ ባልን ማዋረድ ቀላል በሚመስል ነገር ተወጣና እኔ ለባሌ ምግብ አልሰራለትም ተነስቶ አይሰራም እንዴ? ይቀላል የሚመስል ግን የወንድ ልጅን ክብር፣ ወንድነቱን፣ እግዚአብሔር የሰጠውን የወንድነት የራስነት እንትን የሚመታ በቃ የሚያዋርድ አይነት ነገሮች እንደ ቀላል ወጥተህ ትናገራለህ። ያ እውነት መስሎት ቁጭ ብሎ የሚያይ ታዳጊ ሰው አለ፣ ታዳጊ ልጅ አለች፣ ታዳጊ ሴት አለች። ገብቶሃል? በዛ መልኩ ኔክስት ጄኔሬሽንን እቀርጻለሁ ወይ ብለህ ማሰብ አለብህ። ከዛ ደግሞ ባሏን የምታከብር ለባሌ እንዲያርጊ ምናምን የምትለውን ደግሞ በጣም ክሪቲሳይዝ ማድረግ፣ አረ እንደዚህ አታርጊ፣ አረ እንደዚህ አታርጊ፣ የድሮ ዘመን ሴት ማድረግ። አዎ ማግነን ሳይሆን ማዋረድ። እኔ አሁን ሚዲያ ነው አይደል ይሄ በጣም በድፍረት እናገራለሁ። ባሌን በፍጹም ለማንም አላማ ማን ከሱ በልጦ ብታኮርፍ ራሱ ለራሱ ነው የምነግረው። ባልነግረውም ከራሴ ጋር አወራለሁ እንጂ በፍጹም
እንደው ታለም አንደበትሽን ይባርከው ሌላ ምንም አይደለም። በሰሞኑ እንኳን ከወጡ ጥናቶች መካከል በ6 ወር ውስጥ 5808 ትዳሮች በአዲስ አበባ ብቻ ፈርሷል። በትንትናቸው ነው የወጣው። ይህ ማለት ሀገር ፈርሳለች ማለት ነው። ስለ ትዳር በጣም ብዙ ነገር ተብሏል። የሚሰማ እንጂ የሚተገብር ነው የጠፋው። ሁሉም ሰሚ ግን ላሻ ቀበሮ በዜሮ። ሁሉም ሰው ይሰማል፣ ነገር ግን ባሌን አትንኪ አትንኪኝብኝ አትቀሚው ባሌን ከማለት ውጪ ቤት ውስጥ ተግባራው ዜሮ ነው። ቤት ውስጥ መከባበሩ ዜሮ ነው። ባልም ሚስቱን ማክበር፣ ሚስትን ባሏን ማክበር ዜሮ። አዎ ትዳር ትምህርት ቤት። ስለዚህ በትምህርት ቤት ትሳሳቻለሽ፣ ታጠፊያለሽ፣ ትፈተኛለሽ፣ ትወድቂያለሽ፣ ትነሻለሽ፣ ጥሩ ትሰሪያለሽ። ይሄ ግን ግራጁዌት የማይደረግበት ኦነር የማትደረጊበት እየተሳሳትሽ የምትማሪበት ቦታ። አንዳንድ ጊዜ እንዴት እንሆናለን መሰለሽ? ትምህርት ጨርሰን እንደተጋባን ይመስለናል እና ኤክስፔክት አድርገን እንወጣለን። ፐርፌክሽን፣ ከባሌ ፐርፌክሽን፣ ከሚስት ፐርፌክሽን ተጠበቀን እንገባለን። ያን ጊዜ ጥበቃችን አለቀ፣ ያበላሽም። ትክክል። ደግሞ ያው ትልቁ የሚጎዳን ኤክስፔክቴሽን ነው። ትክክል። ስለዚህ ትዳር የሁለት ይቅርታ አድራጊዎች የሁለት ስህተተኞች አንድነት ነው። እሺ ምን ይወራል እዚህ ላይ? አሁን ኤዲትም እንዳታደርገው ሙሉ ነው ማስተላለፍ ያለብሽ፣ ምንም እንዳይቆራረጥ። ሰምታችኋል አይደል? ግን አተገብሩ። ነገ ደግሞ አሁን 5808 ነው 9 10 እያላችሁ ልትሄዱ እኮ ነው። አይቶም ቢያንስ ካልተመለሰ አብዛኛውን ጊዜ የትዳር መፍረስ ምክንያት አድርጌ የማስበው ሶሻል ሚዲያ ላይ የሚለቀቁ ትዳርና ፍቅር ነክ የሆኑ ቪዲዮዎች ናቸው። ለምሳሌ ቪዲዮዎች ላይ የምናያቸው ምንድነው? ፍቅሬ ማሬ እስቲ ለባሌ ዛሬ ምግብ ልስራለት፣ እስቲ ለባሌ እንትን ልበልለት፣ እስቲ ለባሌን ጸጉሩን ዛሬ ልቆንንለት። ጉልበት የመሰለ ባል እኮ ነው። እስቲ ባሌ ዛሬ አይላሽ ልስራው ትላለች። መልካም ነው። ጥሩ ነገር ማስተላለፍ መልካም ነው። ማከል ያለችዋን ሐሰል ጭቅጭቅ ሊኖር ይችላል አለ ነው እንጂ አለ። ትክክል ግሴ አለ። እና እሷን ትንሽ ፓስ ብታደርጉ ሰው እያጣጣመ እናታችን እንዳሉት ምንድነው ትዳር ማለት የሁለት ይቅር ባዮች ጥምር ነው ይላል። እና ሚዲያ ላይ ብቻ ያያችሁት ነገር አምናችሁ ወደ ትዳር ምገቡ ሰዎች ለመፋታት እየተንደረደራችሁ መሆኑን እንዳዘነጉ ጨርሻለሁ በእኔ በኩል። አው አይዘው ሁል ጊዜ ቅዳሜ ሲደርስ ትዝ የሚለኝ መጠጥ ምን እንደሆነ ታውቃላችሁ? ገማይስተር ነው። ሊፍ ምሳ በልታችሁ ጥሬ ነገር ምናምን ከሬድ ቡል ጋር ሼክ ተደርጎ እሱ ከጠጣችሁ በኋላ ያለችው ቅዳሜ እንዴት እንደምታምር ከኔ በተሻለ እናንተ ታውቃታላችሁ። ታዲያ ዛሬ ምን ለመጠጣት አስባችሁ? እስቲ ኮሜንት ላይ ጻፉልኝ። ይመቻችሁ። እኔ ብርድ ግሴ፣ አንተስ? ብርዝ። እኔ ሐሳብ የሌለ ሰው ቂጠ ዘንባጣ ነው ነበረ ማቆ ጉንጨ ዘንባጣ አንተናየው። ቅዳሜ ሲመጣ ትዝ የሚለን ይሄ ነው። እኔ ቅዳሜ ሲመጣ ትዝ የሚለኝ አንደኛ ፕሪሚየር ሊግ ጨዋታ፣ ሁለተኛ ደግሞ እሁድ የረፍት ቀን ስለሆነ ዘና ብለን የምንውልበት ቅዳሜ እድር በፊት የጓዳ እድርም የሴቶችንም እንከፍላለን። አገማይስተር ጥሬ ከተበላ በኋላ ምናምን ሰፊው ህዝብ እኮ መከራውን እየበላ ያለበት ሰዓት እኮ ነው። ምን ነክቷል ብራዘር? ዛሬ ምን ልጠጡ ነው አለኩ። እስቲ ለሀብታም ነው መልእክቱ። ምን አገባህ አንተ? ሀብታሙ ራሱ እኮ አፉ እንደደጎመት ነው ቢል ደስታው ነው በዚህ ሰዓት ጊዜ። ምን አገባህ? አይደለም ሞላጫ ለዛው። እኔ እጩ ሀብታም ነኝ። ሀብቴ ህዝቡ ነው። ይኸውልህ ወንድም አለም ጥሬ ስጋ ተበልቶ ኢትዮጵያ ውስጥ አጋማይስተር ወይ ደግሞ አጋማንቺስተር አይደለም የሚጠጣው። ኤፍኤ 18 ኢኤፍ የጦር ጀት። ይሄ የጦር ጀት ገድሉ ሲነገር ከሰው ጆሮ ጥግ ሲደርስ እንኳን የሚያባንነው የሞተሩ ሙቀት ካልሆነ በስተቀር ድምፁ የድመት እግርን አሊያም በሩዝ ሰብል ወይም በሳር ውስጥ የሚስለከለክ ኮብራ እባብን በንጽጽር ያሳዩበታል። ይሄ ነው እንግዲህ ድምፁ ሰምታላል። ምርጣሪው ገልጾለታል። ከድመት እግር የድመት እግር ታውቃላችሁ፣ ደስላሳ ነው ድምፁ ራሱ አይሰማም። ከዛም የፈጠነ ነው። እንደውም ትዝ ይላችሁ ከሆነ ተስፋ ያለነ ነው ማን አለነ የሚባለው የእሱን የሬዲዮ ድምፅ እየሰማ ምንድን ነበር የሚባለው ዘፈኑ ራሱ? አረቄ መጠጣት በን ያልተጀመረ ያላጉማ ነዳኝ ወደ ቤቴ እያንደረደረ አጋማንቺስተር አታምጣላችሁ የራሳችሁ ዲቃ እኮ ነው የሚለው። ለምን ታመጣለህ? ያገባን እነሱ የኛ ኳስ ሲሆን ብቻው አምጣሉ። እናንተ አሰማም የነሱ ወደ የኛ ሲሆን አጥፍራለ ክራንታ አሏል አመጣ የነሱ ሲሆን ግን ብቻ ለመስቀል ለገጣት ፓሳን ወይ ነው ኳስ ራስን ጋር ትደራል ስትጀምር ዘላለም ተጫወተ ማለት እዚህ ነው ወደ አጥቂ ግባ ወደ መሃል ሶስት ቦታ መሸፈን አንተናል አጥቂ
ኳስ ዛቀታቸውን ወደ ገባ እነሱ ኳስ ይዙ ወደ መሀል ገባ ከመሀል ሲያሳድፍ ወደ ተከላካይ እሺ ለምን ተቀጣ እንዴት ተቀጣም ብሎ የሚያስባል እዚህ ታክቲኩን ሰምታችሁታል? ይሄ አሰላለፉን ነው። 3 መካከል ላይ ያለ አንደኛው ወደፊት ሲሄድ ሌሎቻችሁ ይሄ መተጋገዝ ነው። እንዴት ተቀጣው ብላችሁ አስባችኋል ወይ? ኮች ነው በነገራችን ላይ አርቴታ በሉት የዘሊትልማን አርቴታ ስንቱ ግንዲላ ሌላ ነገር ውስጥ ገብቷል እንጂ ህፃናት እሳት ሆነዋል በዚህ ሰዓት። ፈጣሪ አምላክ አሳድጎ እንደው በመነፋት እንኳን አላድግ ያለው ኳሳችን ጃጉላኒ መጥቶ ትንሽ ነቃ ብሎ ነበረ። ጃጉላኒውም ጠፋ። አሁን ጭራሽ ድንብዝብዙ ጠፍቷል። ይሄን እግር ኳስ እንግዲህ ታሳድጓለህ ብዬ አስባለሁ። ይሄ ዳኛ የሚደበደበበትና መስመር ዳኛ የሚሯሯጥበትን እግር ኳስ ታስተካክላለህ ብዬ አስባለሁ። እደግልኝ። ቤተሰብ ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። ምን ቀረ? ላይክ እና ሰብስክራይብ ማድረግ ብቻ ነው። ቀዝቅዛችኋል። ሐሳብ አስተያየት ካላችሁ የኮሜንት ሴክሽን ላይ አስቀምጡልን። የዛሬ ክብር ስፖንሰራችን እንግዲህ ፍቅር አደን የዩቲዩብ ቻናል ነው። በውጭ ዓለም የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን በሞላ ላይፍ ስታይላቸውን ጭምቅ አድርጎ በጥበብ እያዋዛ የሚያቀርብላችሁ ምርጥ የዩቲዩብ ቻናል ነው። ገብታችሁ ሰብስክራይብ በማድረግ ይኮምኩሙት ይላል። ሊንኩን የት ነው የምናገኘው? ዲስክሪፕሽን ላይ ታገኙታላችሁ። ቴንክ ዩ ጊዜ ዲስክሪፕሽን ስር ፍቅር አደን ሰርች አድርጋችሁ ግቡ። ቴንክ ዩ